ይሄን ነው ሰብክልን የቆየችው ኦሪት። እና ሁሉም አይበላም፣ ሁሉ አይበላም፣ ነውር ነው። ለነዚህ ሰዎች ነው ቅዱስ ጳውሎስ ምን አላቸው መሰላቸው? ለአይሁድ እንዳይሁድ ሆንኩላቸው አለ፣ ለአረማውያን እንዳረማውያን። ምን አላቸው መጀመሪያ? ብሉ ሁሉ ተፈቅዷል አላቸው። ተመልከቱ ምን እንዳይሉ፣ አይ ሆዳችን ከተነካ አንመጣም አናምንም እንዳይሉ እኮ ነው። አያችሁ አይደል? እየሰማችሁ ነው። ስለዚህ ምን አላቸው ግን? መብል ለሆድ ነው። እስኪ በሉ መብል በሉ። ለሆድ ነው፣ ሆድም ለመብል ነው። መብል ለሆድ ነው ማለት እንጀራ የሚሸከመው ማለት ነው ሆድ ነው። ሆድ ደግሞ ለመብል ነው ማለት ሰውየው ኃይል የሚያገኘው ምን ሲል ነው? ሲበላ ነው አላቸው። ከዛ ምን አላቸው? እዛው የነገርኳቸው ርዕሳችንን ንገሩኝ። ሁሉንም ንገሩኝ እንጂ ሁሉንም እግዚአብሔር ይሽራቸዋል። ምን ማለቱ መስሏችሁ ነው? በሚያልፈው ሆዳችሁ የማያልፈውን እግዚአብሔርን አትጡት ማለቱ። አያችሁ አይደል? ቅዱስ ጳውሎስ ማለት እሱ ነው። አስቀድሞ ወደ እነሱ ድክመት ወርዶ መብል ለሆድ ነው አላቸው። እሺ። ሆድም ለመብል ነው አላቸው። እሺ። መብል ለሆድ ነው። አዎ መብልም ያልፋል፣ ሆድም ያልፋል። የማያልፍ ግን ማን ነው አላቸው? እግዚአብሔር ነው። በሚያልፈው ሆዳችሁ እግዚአብሔርን አትጡት። በሚያልፈው ምግብ የማያልፍ ምግብ እግዚአብሔርን አትጡ ብሎ ሰበካችሁ ማለት ነው። አንዳንድ ሰዎች የሚጠቅሱትን ጥቅስ ልጥቀስላችሁ። ካፌ ወጣ እንጂ ወደ አፍ የሚገባ አያረክስም ተብሏል ይላሉ ሊበሉ የፈለጉ ሰዎች። መቼስ እንግዲህ ተመልከቱ፣ አትጥቀሱ እንዲህ አይል መጽሐፍ ቅዱስ። አስቸጋሪ እኮ ነው። እስኪ በሉ ካፌ ወጣ እንጂ በሉ ወደ አፍ የገባ አያረክስም። ይሄን አሉ። ይህ የተባለበት የጥያቄው አውድ ልብ ብላችሁ ስሙ። በጣም ነው የሚገርመው። ከዚህ እንደ አሜሪካ ሊርቅ ይችላል ራሱ ንግግሩ ማለት ከሰዎቹ ንግግር። እኔ ሂጄ አላየሁትም። እሺ ሳስበው ከዚያም በላይ ሊርቅ ይችላል እንጂ ሂጄ አላቅም ብዬ ነው። እና ግን ምንድነው መሰላችሁ እያልኳቸው ያለሁት፣ አንድ ጊዜ በዕለተ ሰንበት ቀን ጌታ በእርሻ መካከል ሲያልፍ ደቀ መዛሙርቱ ራባቸው። በሰንበት ቀን እያሹ በሉ፣ እጃቸውን ሳይታጠቡ በሉ። አይሁድ መጡና ምን አሉ መሰላቸው? ጌታ ሆይ ደቀ መዛሙርት ሳይታጠቡ እየበሉ ነው አሉት። ምን ሳይሉ? አይሁድ ክፋታቸው እኮ ነው። ተመልከቱ፣ የአይሁድ ክፋት ቁጥር የለውም። የክርስቶስን ደም ሊያፈሱ ተዘጋጅተው እየወጡ የክርስቶስን ደም አፍስሰው ቤተክርስቲያን አንገባም ይላሉ ማለት ነው። በእጃቸውን በሰው ደም ሰው አርደው በሰው ደም እየታጠቡ ቆሻሻ ያረክሰናል የሚሉ ሰዎች እነዚህ ናቸው አይሁድ የሚባሉት ማለት ነው። ከዚያ በኋላ ምን አላቸው ጌታ? ወደ ሆድ የገባ ጥቂት ቆይቶ ወጥቶ ይወድቃል፣ ሰውን የሚያረክሰው ከውስጥ የሚወጣ ነው አላቸው። ምን ማለቱ ነው? እናንተ በልባችሁ እኔን መግደል አስባችሁ ትመክራላችሁ። የሚያረክሳችሁ እኔን ለመግደል ያሰባችሁት ነው እንጂ ተመልከቱ፣ ወደ ሆዳችሁ የገባው እንጀራው አልነበረም የሚያረክሳችሁ አላቸው እንጂ ብሉ ለማለት የተጠቀሰ አይደለም። ሰምታችኋል? ይሄ ነው ትርጉሙ። ከዛ ሐዋርያት ጠጋ አሉና ትርጓሜው ላይ ሊቃውንት ሲተረጉሙት ጌታን እንዲህ አሉት፣ ጌታ ሆይ አሉት፣ አይሁድ እኮ ታዲያ ሁሉንም ብንጠርገው ምን ችግር አለ ይሉ የለምን አሉት። አይወላችሁ የማን ጥያቄ ነው? የነሱ በሉ እንጂ አንዳንድ ሰው የለም። አንዳንድ ሰው እኮ አለ አይደል? የራሱን ጥያቄ የጎረቤት አስመስሎ ይመጣል እኛ ጋር ሲመጣ አይደል? ገጥሟቸው ያውቃል? እንደዚህ ያ ሰው ስለሚፈራ ምን ያደርጋል ታዲያ? ዘወር አድርገው ነው። አይሁድ እንደው አህያውንም ፈረሱንም ቢበሉት ምን ችግር አለ ይሉ አይደል? ሁሉም ቢጠርጉት ችግር አለው እኮ ያልክ ይመስላቸዋል ሲሉት ችግር የለውም እሱ በይሳት ይበላል አላልኩም። እሺ አሁንም ችግር እንዳይፈጥር ብዬ ነው። አንዳንድ ሰዎችን ስለሰማው ነው እንደዛ የሚሉ ሰዎች አሉና በይ እሳት፣ ተበይ እሳት፣ ጠጭ እሳት፣ ተጠጭ እሳት፣ በይ ነፋስ፣ ተበይ ነፋስ፣ በይ መሬት፣ ተበይ መሬት። ይህ ምን ይደንቃል አላቸው። ገብቷቸዋል?
አልገባችሁም ብዬ አስባለሁ። ገብቷችኋል? ሰው ሲበላ የሚበላው ምንድን ነው? ለስንት ባህሪ ነው የሚመግበው? የነፋስ ባህሪ ለነፋስ ባህሪ ነው የሚመገበው። እህል መሬት ነው፣ የመሬት ባህሪ ለመሬት ነው የሚገባው ሄዶ ማለት ነው። ውሃ እነዚህ እርጥብ የሆኑ ነገሮችን ስንበላ የውሃ ባህሪ ሄዶ የሚቀላቀለው ከውሃ ባህሪ ነው። ሙቀት ያላቸውን ነገሮች ከበላንም ሙቀት የእሳት ባህሪ የሚቀላቀለው ከማን ጋር ነው? ከእሳት ባህሪ ጋር ነው። እሳትን የሚበላ መሬት ከመሬት ጋር አንድ ቢሆን አይደንቅም። እናንተ ግን እኔ ልትገድሉ ታስባላችሁ። ይሄ ነው ክፋት አላችሁ እንጂ ሁሉንም ብሉ የሚል ሕግ የለም። ትሰማላችሁ? ከቃሉ ጋር ናቸው አይደል? ከቃሉ ጋር ናቸው አይደል? በመጽሐፍ ላይ ብዙ የመብል ፍትሐ ነገሥቱን በደንብ አንብቡት። የመብል ሕግ አለ። ለምሳሌ ልብ ብላችሁ ስሙ። የማያመሰኳ አትብላ ትላለች አይደል ኦሪት? በሉ እስኪ የማያመሰኳ በሉ አንድ ጊዜ። አትብላ ምን ማለት መስሏችሁ ነው? የማያመሰኳ አትብላ፣ ሰኮናው ድፍን የሆነ አትብላ። ሁለቱን የያዘ ነው የሚበላው። የሚያመሰኳም ሰኮናው ድፍን የሚሆነ። በክንፍ የሚበሩ ሲሆኑ ደግሞ እዚህ ጋር ኮከንና ቁንጮና ኮከን ያላቸው ናቸው የሚበሉት። ባህር ላይ ያሉ አሳዎች ከሆኑ ደግሞ የሚበሉት ቅርፊትና ክንፍ ያላቸው ናቸው። አምባዛ አይበላም። እሺ ሰምታችኋል ያልኩትን። ሁሉም የራሱ ትርጉም አለው። ለምን መሰላችሁ? የማያመሰኳ አትብላ ማለት ተምረህ የተማርከውን ትምህርት የማታስበው አትሁን ማለት ነው። ወደ መንፈሳዊ ትርጉም ሲመጣ ሰኮናው ድፍን የሆነ አትብላ ማለት ተነግረ የማትሰማ ልበ ድፍን አትሁን ማለት ነው። ትሰማላችሁ? ቅል አሁን ዛሬ የቅል ቀን ነው፣ የዮናስ ቀን አይደል? ቅል ለቤተ ክርስቲያን መስዋዕት ሆኖ አይገባም። ሾላም ለቤተ ክርስቲያን መስዋዕት ሆኖ አይገባም፣ እንዳታስገቡ ተብሏል። ሊቃውንት ሲተረጉሙት ምን አሉ? ላዩ ቅል ላዩ ሸጋ ውስጡ ዝክንትል ያለውና መራራ ነው። እስኪ በሉ ቅል በሉ፣ ላዩ ሸጋ በሉ፣ ውስጡ ዝክንትል ይገባችኋል አስባለሁ ብዬ አስባለሁ። ይሄኔ የገጠር ቋንቋ እንዳይሆንባችሁ ብዬ ነው። ውስጡ ዝም ብሎ ዝራንጭ ነገር እንደዚህ ብሎ የተልከሰከሰ ነገር ያለው ማለት ነው። ከዛ ደግሞ ምንድን ነው እሱ? መራራ መሆን። ስለዚህ ምን ማለት ነው? በላይ ቆንጆ መስለህ በቆንጆ ስም ተለብጠህ ውስጥህ ላይ የመረረ ምግባርና ውስጥህ ላይ ተንኮል የቋጠርክ አትሁን። ያን ለመስዋዕት አታስገባው ማለት እንደዚህ አይነት ሰው ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ነው። እግዚአብሔር ሁላችንንም ያጥመን። አሜን በሉ እንጂ። ስለዚህ ሁላችሁ መጽሐፍ ቅዱስ መጽሐፍ ላይ የተነገሩት ሁሉ ምን አላቸው? ትርጉም አላቸው። ከዛ የተነሳ ነው ቤተ ክርስቲያን ጥንቅቅ ያለች ስንዱ እመቤት ናት። ሾላም ለቤተ ክርስቲያን መስዋዕት አይገባም፣ በስለት አይመጣም። ለምን ከተባለ ልብ ብላችሁ ስሙ። ሾላ ላዩ ቆንጆ ነው፣ ውስጡ ቁጫጭ የቋጠረ ነው። ይገባችኋል? ሰምታችኋል? እዚህ ጋር ላይ ጥሩ ሆኖ በውስጥ ቂም ላዩ ጥሩ ሆኖ በውስጡ ቂም ያለበት ሰው የእግዚአብሔርን መንግሥት አያያትም ማለት ነው። ጸሎቱ ለመስተቀይም ከመዘርዝ ወድቀ በማይከል አስዋቅ። የቂመኛ ሰው ጸሎት በእግዚአብሔር ዘንድ ተመልከቱ፣ ይህ ክፍት ጸሎቱ ቅድመ እግዚአብሔር በእግዚአብሔር ዘንድ ተቀባይነት የላትም። በሾክ መካከል የወደቀችን ምን ትመስላለች? ዘር ትመስላለች። ያችን ፍሬ እንዳታፈራ እሾሁ እንደሚይዛት የቂመኛ ሰው ጸሎትም ወደ እግዚአብሔር አትደርስም ማለት እግዚአብሔር እየሰማው መልስ እንዳይሰጠው ታደርገዋለች ማለት ነው። ሁላችንም ተንኮላችንን አውልቀን እግዚአብሔር ልመናችንን ይስማን። የጻድቅ ሰው ጸሎት ግን ጸሎቱ ለጻድቅ እማት እስከ እዝን፣ የጻድቅ ሰው ጸሎት ካፉ እስከ ጆሮ ነው ይላል። ደሞት እስኪ በሉ የጻድቅ ሰው ጸሎት በሉ ካፉ እስከ ጆሮ ምን ማለት ነው? ካፍ እስከ ጆሮ ማለት ገና ጸሎቱን ጸልዮ ሳይጨርስ መልሱን በጆሮ እግዚአብሔር ይነግረዋል ነው። በነገራችሁ ላይ እግዚአብሔር አይሰማም ሲባል አይሰማም ማለት አይደለም ትርጉሙ። እሺ አይመልስም ነው የሚባለው። እየሰማችሁ ነው? አይሰማም እግዚአብሔር
እንኳን ተናግረነው ገና የምናስበውንም ያሰብነውንም እግዚአብሔር ያውቃል። ግን ምን ማለት እግዚአብሔር አይሰማም ሲባል ያንን እኛ የእሱን ስራ እየሰራን ስላልሆነ ሕጉን ስላላከበርን እግዚአብሔር ዝም ይለናል። ወዳጄ እንኳን የእግዚአብሔር ዝምታ የሰው ዝምታ ከባድ ነው። በነገራችሁ ላይ እግዚአብሔር ዝም ሲለን እኮ ሞኝ አድርገነዋል። ብዙ ጊዜ ትናንት ሰርቀን ዝም እግዚአብሔር እንደማይ ነገ እንጨምራለን። ትናንት ሰው ተሳድበን ዝም ሲለን ነገም ሌላ ሰው እንጨምራለን። ሰው ሞት ያለበት እንኳን አይመስልም እኮ ተመልከቱ፣ ክፋት ሲሰራ ሰው ሰውን ለመግደል በምክር ከቤት ተቀምጦ ሲመክር የሰውን ስም ሲያጠፋ ሰዎችን ሲያጠለሽ እግዚአብሔር ያለበት የሚያየው አይመስለውም እኮ። ይሄ ነው ልበ ደንዳና መሆን ማለት እኮ እሱ ነው። ሁላችንም እግዚአብሔር ያይናል ብለን እግዚአብሔርን እንድንፈራ መድኃኔዓለም ይርዳን። ወደ ነገር ልመልሳችሁ። መብል ለሆድ ነው በሉ፣ ሆድም ለመብል ነው። ምን ማለት ነው? ጾሙ ማለት ነው። አያችሁ አይደል? በሚያልፍ ሆድ እግዚአብሔርን ላለማጣት መጾም። እስኪ በሉ መጾም በሉ። ምን ማለት? እዚህ ጋር የተወሰነ ነገር ተናግሬ እሄዳለሁ። በነገራችሁ ላይ እዚህ ጋር አንድ ነገር ልንገራችሁ። ቅዱስ ጳውሎስ እነዚህን ሰዎች ሁሉ አምጥቶ ክርስቲያን ሲያደርጋቸው የመጀመሪያ ክፋታቸውን አልነበረም የሚነግራቸው። አሁንም ልንገራችሁ፣ ሰው የምትወዱት ሰው የእናንተ እንዲሆን ትፈልጋላችሁ? ክፋቱ አስጠልቷቸዋል? ይሰማል አይደል? ሰው የእናንተ እንዲሆን ሰውን ማስከፋት አትፈልጉም አይደል? ነው ትፈልጋላችሁ? ያቀዳችሁ የምትመስሉ ለምን አንፈልግም ይባላል። መታዘዝ አላልኳችሁም እንዴ? ቅድም ትፈልጋላችሁ? ይኸውላችሁ ሰው እንዲሰማችሁ ከፈለጋችሁ አስቀድማችሁ እሱን ምሰሉለት። አስቀድሞ እሱን መምሰል። ሰውን የምናድነው ክፋቱን በመዘርዘር ሳይሆን ከደግነቱ በመጀመር። ይሰማችኋል ብዬ አስባለሁ። ክርስቶስ የመጀመሪያ ያደረገው ነገር ምንድን ያደረገ መሰለችው? ኒቆዲሞስ ወደ እሱ ሲመጣ ሌሊት ሊማር የእስራኤል አለቃቸው አለው። እንዴ አከበረኛ አለ። ሰምታችኋል? አንተ የእስራኤል አለቃ ነህ ሲለው ማለት ነው። ግን የእስራኤል አለቃ ሲለው አዎ እኔ የእስራኤል አለቃ እውነት ነው፣ በገንዘብ የምመራ፣ በእውቀት፣ በሀብት፣ በስልጣን ብሎ ኮራ ሲል ይህን አታውቅም እንዴ እስካሁን አለው። አያችኋል? ሰውን መምከር ከፈለጋችሁ ከደግ ነገሩ መጀመር። ለዚህ እኮ ምክር እንኳን መምከር ስለማናውቅ ለማስታረቅ ሄደን አጣልተን እንመጣለን። የክርስቶስ ደቀ መዝሙር ቅዱስ ጳውሎስ ተመልከቱ፣ ሁሉን የሚበሉትን ሰዎች እንዲህ አድርጎ ነው ያዳናቸው። አዎ መብል ለሆድ ነው ግን ያልፋል አላቸው። አባ መቃርስም ተመልከቱ፣ ስንቱን ነው የምነግራችሁ እኔ። አባ መቃርስ ተመልከቱ፣ የገዳሙ ሰው አንድ ገዳሙ ውስጥ ብዙ ሰው መነኮሳት ነበሩና ገዳሙ ውስጥ አንድ ደግሞ ዝሙት የሚያስቸግረው መነኩሴ ነበር። ከዛ ሴት እያመጣ እዛው ገዳሙ ያሳድራል። ሲያሳድር ሲያዩት መነኮሳቱ ለአባ ሲናገሩ ልጄ ጻድቅ ነው አትንኩት እያሉ እሳቸው በቅተዋል። ያያዋታል እኮ ሴትዮዋ ስትመጣ። ይገባቸዋል። እናንተ ብታዩ አሁን ታስቀምጡናላችሁ? አታስቀምጡንም። እውነቴን እኮ እግዚአብሔር ብቻ እያየ የሚሸፍንልን ማለት ነው። ሰውን ማዳን ከፈለጋችሁ ዝቅ ማለት ወደሱ። ከዛ እያዩ አንድ ቀን ተመልከቱ፣ በቀን በጠራራው ሰዓት ፀሐይ ይዟት መጣ። መነኮሳቱ አዩ። ዛሬስ ደግሞ ማታ ማታ መምጣቱ አንሶ ቀን ይዟት መጣ ብለው ሄደው ለአባ መቃርስ ነገሯቸው። ከዛ አባ መቃርስ ምን አሏቸው መሰላችሁ? ውሸታሞች ሁሉ የኔ ልጅ የኔ ያረግም አሏቸውና አባ ይኸው አሁን እንግባና ሴትዮዋን ከፍተን እናሳየው እዛው ቤት እንደገቡ ናቸው አሉ። አያችሁ ሰው ኃጢአትን ለመግለጥ ምን ያን እንደሚሮጥ። ከዚያ በኋላ አባ መቃርስ ምን አሉ መሰላችሁ? ውሸታሞች ሁሉ እስኪ በሉ እንግባ ብለው ቀደም ብለው ገቡ። ድምጽ ሲሰማም አባ እንቅብ ደፋባት ቅርጫት ሴትዮዋ ላይ። እየሰማችሁ ነው? ወደ ሰው ሐሳብ መውረድ ነው እየነገርኳቸው ያለሁት። ከዚያ ተመልከቱ ሲደፋባት አባ መቃርስ አይተው ነበርና በቅተው ስለነበር ስላዩት ሄደው እንቅቡ ላይ ቁጭ አሉ።
እንዲህ ያሉ አባቶችን መድኃኔዓለም ይስጠን። አያችሁ እዚያ መነኮሳት ሁሉ መካከል እንዳይዋረድ ብለው እኮ ከዛ ፈልገው ጠፋች። ስትጠፋ ምን እንዳሉ ታውቃላችሁ? እናንተ ዝም ብላችሁ ዋሽታችሁ ልጄን ያላበሳው ጠርጥራችኋሉ፣ ግን የለችም በሉ እንጂ ነገሩኝ አለች። ይኸውላችሁ ሰው ስናከብሩ ደስ የሚለው ፍጡር እኮ ነው። አያችሁ ሰው አሌባ በማለት ሳይሆን የሚስተካከለው አንተ በቃ ደግ ነህ በማለት ነው የሚስተካከለው። ስለዚህ ተመልከቱ፣ ከዚያ መጨረሻ ላይ በቃ ወጡ፣ እኔና እሱ እናወራ አሉ። ሴትዮዋ ተፈልጋ ታጣች፣ ግን ቅርጫት ውስጥ ናት። ከዛ መጨረሻ ላይ ምን እንዳደረጉ ታውቃላችሁ? አባ እንዴት ነህ ግን አሁን የዝሙት ጦር ጠፋለህ አሉት። አዎ አባቴ ጠፍቶልኛል፣ 24 ሰዓት ነው የማነጉደው አላቸው። እየሰማችሁ ነው ያስባል። ትሰማላችሁ? ከዛ እንደዛ ሲላችሁ ትጾማለህ? አዎ ጾማለሁ። በዚያውም ነገር ልንገራችሁ፣ ዝሙት እንዲጠፋ የሚፈልግ ሰው ሆዱን መግታት ነው መጀመሪያ። ሆዱን የገታ ሰው ምን ይጠፋለታል? ዝሙት። ለዚህ ነው ወግሪስ ሲናገር ምን ይላል መሰላችሁ? ብዝሃ እፀው ያስተናሰው ለእሳት ወብዝሃ መብል ያነድዶ ለፍትወት። የእንጨት ብዛት ምንን ያነዳል? እሳትን። የመብል ብዛት ምንን ያነዳል? ዝሙትን ያነዳል። ፍላጎትን የሚያነደው ሆድ ነው። ስለዚህ ልብ በሉ፣ ከእግዚአብሔር ጋር ለመሆን ሰቢረ ክሳድ እንዲኖረን ማጥናት እንድንችል ሰላም ዘመንን እንድናይ ከእግዚአብሔር ጋር አንድ እንድንሆን ከእግዚአብሔር ጋር እንድንዋሃድ ቅን ሕሊና እንዲኖረን አስተዋይ ሕሊና እንዲኖረን ምን ማለት መጾም ያስፈልጋል ነው። በሞት ያፈርሰዋል። እየሰማችሁ ነው አይደል? እሳቱ እንዲጠፋ ወዳለው በሉ እስኪ በሉ እንጂ። ግን ደግሞ እንጨት እየጨመራችሁ ከሆነ ትርጉም አለው። እንጨት እየጨመርክሽ እሳት እንዲጠፋ ወዳለው፣ እንጨት እየጨመርክ ራሴን መግዛት ወዳለው፣ እንጨት እየጨመርክ ሳጠና በትምህርቴ ጎበዝ እንደሆነ እፈልጋለሁ። ከየት መጥቶ አችልም። ስለዚህ ወላችሁ ሌላውን ተውትና እንደው ቅድስናውን ተውትና በዓለም ላይ እንኳን ጎበዝ ተማሪ መምህራን መሆን ከፈለጋችሁ፣ አስተዋይ ሰው መሆን ከፈለጋችሁ ሆዳችንን እንግታ ማለት ነው። ሆዳችን ከተገታ ምን እንላለን? ማስተዋል እንጀምራለን። ዝሙት እንዲርቅልን፣ ትዕቢት እንዲርቅልን፣ ጥጋብ እንዲርቅልን፣ ሰው መናቅ እንዲርቅልን ምን ማለት ሆድን መግታት። እየበላህ ከሆነ አይቻልም እያልኩ እንዴ በሬ የሚዋጋው እኮ ሲጠግብ እኮ ነው። ሰምታችኋል? እናት አለች አሉ ከራበው ለምን አዝናለሁ በሉ እንጂ አትናገሩ። ሰው እኮ ተመልከቱ፣ መከራውን የሚያየው ምን ይዞት መስሏችሁ ነው? ጥጋብ ይዞት እኮ ነው። ጥጋብ ይዞት ነው። ከራበው ለጠገበው አዝናለሁ አለ። እንዴ ረሃብተኛው አይደለም እንዴ የሚያሳዝነው ይባል? አይ ረሃብተኛው ረሃቡን ይዞት እንትን የሚለው የጠገበው ነው ሲዘል የሚሰበረው ማለት ነው። አሁን ተመልከቱ፣ ውጭ ሀገር ምናምን አሁን ሰው ብዙ ነገር የሚያደርገው ማስተዋል የተነሳው ለመዝናናት እያለ እየተዘቀዘቀ የሚወርደው፣ ለመዝናናት እያለ ራቁቱን የሚሄደው፣ ለመዝናናት እያለ ብዙ ነገር የሚያደርገው ተመልከቱ። የሚጉላለው ምንድነው? ጥጋብ ሲመጣ ነው። ሰው በመጠኑ እንድንኖር መድኃኔዓለም ይርዳን። ስለዚህ ተመልከቱ፣ እንደዚህ አረጉ ቁጭ ሴትዮዋ ላይ እዛ ተመልከቱ፣ እንዴት ነው ሲሉት ደግነቱን እንዲህ ያለው ሲላቸው፣ ከዛ ምን አሉት መሰላችሁ? በሞት ያፈርሰዋል። ሰው ዝቅ እንዲል ሰው ወደኛ እንዲመጣ ትፈልጋላችሁ? እሺ አሁን ወደ ነገሬ ብቻ የተወሰነ ተናግሬ ነው የምጨርሰው። በቃ እንግዲህ ምን አደርገዋለሁ፣ ሰዓቱ እየደረሰ ነው ብዬ ነው። ሁለት መነኮሳት ከከተማ ይወጣሉ። አንዱ መነኩሴ አሁን ያሉትን አላልኩም፣ አደራችሁ እንዳታጣሉ፣ ታሪክ ነው ማራችሁ፣ ዜና ቦላ ያለ ነው። ከዛ አንዱ ምን አረገ መሰላችሁ? ሄዶ ዝሙት አሸንፎት በዝሙት ወደቀ። ከዛ ገዳም እንሂድ እንጂ አለው፣ ያን በዝሙት ያልወደቀው ማለት ነው። እኔ ከዚህ በኋላ መነኩሴ ክርስቲያን መባል አይገባኝም፣ አልሄድም፣ በዝሙት ተሰናክያለሁ አለው። ከዛ እንደዛ ሲለው ምን እንደመለሰለት ታውቃላችሁ? ከስንት ሴት ጋር ነው ያደርክ አለው። ከአንድ። አንተም ያንተ ቀላል፣ እኔ ከሁለት ሴት ጋር አድሬያለሁ አለው። ውሸቱን እኮ ነው። ወደ ማን ወረደለት ሰውየው? አንተ ከሁለት ጋር አድሬ ይምረኛል ካልክ እኔ ከአንድ ጋር አድሬ እንዴት አይምረኝም ብለው ተያይዘው ሄዱ። ወይ ጉድ!
አባቶቻችን ሰውን ለማዳን ክብራቸውን የናቁ ናቸው። ገዳም ሄደው ተመልከቱ። ሁለቱም አብረው ንስሐ ገቡና ሁለቱም አብረው እንዲሰግድለት ቀኖናውን እንዳያፈርሰው ብሎ አብሮ ሲሰግድ ተመልከቱ። ጌታ ተገልጦ እንዲህ አለለት፣ ማርኩከ በእንተ ዘያበሰ እሁከ፣ ስላንተ ሳይሆን ስላልበደለ ድንግልናውን ጠብቆ አንተን ለመንግስተ ሰማያት ስላበቃው ወንድም ብዬ ምሬአለሁ አለ መድኃኔዓለም። ክብርን የሚገልጠው ማን ነው? በሞቴ ንገሩኝ። እግዚአብሔር ይገልጠዋል። ደግሞ ለዚህ ዓለም ጆሮ የለንም። ቢሰድብህ ምን ያመጣል? ቢሰድብህ ማለቴ ይኸውላችሁ፣ ድንጋይ ቢልህ ምን ያደርጋል? ድንጋይ ቢልህ ድንጋይ አይደለሁም ነው መልሱ። ድንጋይ ፀሐይ የማይለውጠው ነው። እኔ አሁን እናንተን እኮ እንዲህ አድርገን እንደ ኮምፒውተር ክሊክ ብናደርጋችሁ ዝርግፍ ነው የምትሉት ማለት ነው። ዝግ አድርጎ አንድ ስድብ ቢያቀምሷችሁ ልውጥ ፊታችሁ ልውጥ ብሎ ሰውዬ ስርዓት ያዝ ይባላል ማለት ነው። ምን አስጨንቀህ አንተ? ድንጋይ ቢልህ እኮ ተመልከት። እኔን ተው ሰውዬ ተው፣ የማይገባ ስም ሰጣኝ ነው ማለት። ለምን? ድንጋይ ፀሐይ ሲፈራረቅበት ዝናብ ሲወርድበት ከርሞ ተመልከቱ የማይፈነከት ነው። እኔ ግን በአንድ ምግባር እንኳን መጽናት ያቃተኝ ነኝ ማለት አለብህ። አግኝተው ነው ድንጋይ መባለን? እንዲሁ እኮ ሰው አይጣል። ምንድነው የሚያስቆጣ ነገር ሊኖር የሚችለው? ምንድነው አሁን እንደው ስድብ የሚባለው አንዱ አህያ መባል ሳይሆን አይቀርም ብዬ አስባለሁ። አግኝተው ነው አህያ ነው አንተ አግኝተው ነው እንዴ? በቃ አህያ እኮ ጌታዋን የተሸከመች ናት ማለት እኮ ነው። መልሱ እሱ ነው። ገብቷችኋል አይደል? ጌታን ተሸክማ ኢየሩሳሌም የገባች እመቤታችንን ይዛ ግብጽ ስትሰደድ መንገድ ላይ የሄደች ናት። እኔ ግን በልቤ እግዚአብሔርን አላስኩትም፣ ታው ያለ ስም አትስጠኝ ማለት እኮ ነው። ይላችሁ ማስተዋል ሲጀመር እንደዚያ ነው። አህያ የተጫነችውን አትበላም። እኔ ግን ጾም ተብዬ የተሰጠችኝን ሕግ አፍርሼ 6 ሰዓት 5 ሰዓት 3 ሰዓት እየበላው ነው። ኧረ አህያን ያህል ክብር የለኝም ማለት አለብን። በተፈጥሮ እንበልጣታለን ለማለት የፈለኩት በስራ አንሰናል ለማለት ነው። ምንድነው ሊያናድደን የሚችለው? በግ ነው። አሁን ደግሞ ትልቁ ስድብ። እስኪ በሉ በግ በሉ። ኧረ እባክህ አሁን በግ ስድብ ነው? እንዲሁ በግ ስድብ ነው ወይ? አሁን ወይ እግዚአብሔር ይስጥልኝ ነው ወይ? ተው እባክህ ተው፣ በግ አይደለሁም የእሱን ያህል ክብር የለኝም ማለት እኮ ነው። በግ ተመልከቱ፣ ዝናብ የማይሰቀቅ የማይሮጥ የማይለፈልፍ ነው። እንደው ከተባለም ፍየል ነው ሊገልጥ የሚችል። እኔ 24 ሰዓት ስለፈልፍ ይዋልኩ። እንዴት ነው በግ ማለት? በግ ትዕግስተኛ ነው። እንዴት ነው እኔ ትዕግስተኛ ልሆን የምችለው? ኧረ ተው ያለ ስሜን የሰጠኝ ማለት። ፍየል ቢልም ደግሞ ችግር የለውም። ይኸውላችሁ ልንገራችሁ፣ ፍየል የሰማዕታት ምሳሌ ተደርጋ ትወስዳለች በኦሪት ትርጓሜ ላይ። በደግ ስትወሰድ ምንድነው የፍየል ደግነቷ? ተመልከቱ። አንድ ባህሪዋ ብቻ ነው የተወሰደው። ፍየል ርቃኗን እንደማሸንፍ ሀፍረቷን እንደማሸፍን ሰማዕታት ስለ እግዚአብሔር ብለው ራቁታቸውን በአደባባይ የዋሉ ናቸው ተብሎ ነው የሚተረጎሙ። እኔ ለዓለም ነው እንጂ የተራቆትኩት ለክርስቶስ ብዬ ተራቆቼ ነው ፍየል የምትለኝ ብሎ መመለስም። ሰምታችኋል? እግዚአብሔር ይስማችሁ። ስለዚህ ምን ማለት? የሰውን ኃጢአት መሸፈን። ከዚያ ምን አሉት መሰላችሁ? አንተ ተመልከቱ፣ ጌታ ያንን ሰውዬ የማረው ስለ የትኛው ነው? ስላልበደለው በሉ እንጂ። ሰው አሁን እኩል ከሆነ ችግር የለበትም። ሰው ቅናት የሚይዘው መበለጥ ሲጀምር፣ ወይ እናንተ ሰው እኮ ተንኮለኛ ነው። እኔ እውነቱን ልንገራችሁ፣ እገሌ በልጦኛል ብሎ የሚያስብ ጭንቅላት ካለባችሁ እናንተ ምንም ተበልጣችኋል። በቃ አትልፉ ማለት ነው። ብትበልጡ ራሱ እንደዚህ አይደለም። ይኸውላችሁ ተበልጣል የሚል ጭንቅላት ሲኖር የራስህን ጸጋ ማየት ነው። ገብቷችሁ? በለጠኝ ብሎ መቅናት ሳይሆን ተመልከቱ፣ ለመስራት መነሳት ነው። ያ ማለት ምን ማለት መስሏችሁ ነው? ሰዓት ስለሌለ ልለፈውና ልሄድ ወደዚህኛው ልመለስና ጾም ላይ 2 ሐሳብ ተናግሬ ትምህርት ልጠቅልለው። ከዛ ቁጭ አሉባት ሴትዮዋ ላይ ምንድነው የምታረግ ሲሉት ጸሎቱን እያነጎድኩት አላቸው። አሃ ምን አሉት መሰላችሁ? አንተ አባ እርሶማ ታድለው፣ እኔማ ዝሙት አስቸግሮኝ አሉት። የማን በሽታ ነው የነገሩት? በሞቴ ነገሩ
እኛ ብንሆን መነኩሴ እኔ ዝሙት አስቸግሮኛል ቢለን እናተርፋለን? ረመዳን ያለ ማታ አለቀለት፣ ሰውየው አለቀለት። እውነቴን እኮ ነው። ዝሙት አስቸግሮኛል ቢላችሁ አንድ አባት አባም ለካ ዘማዊ ናቸው እኔ ብቻ አይደለሁም ብላችሁ ጭልጥ ነው የምትሉት ማለት ነው። ከዛ ምን አሉት መሰላችሁ? እኔም ዝሙት እንኳን አንተስ ታድለህ እኔ በዚህ ዕድሜ ዝሙት አስቸግሮኝ ሲሉት፣ ከዛ ምን አላቸው? ኧረ አባ እሱስ ካሉስ እኔም ዝሙት አስቸግሮኛል፣ ሴትዮዋ በተቀመጡበት ቅርጫት ውስጥ ናት አላቸው። መውረድ ወደ ሰውየው ድክመት መውረድ ሰውየው እንዲናገር እናደርገዋለን። ከቃሉ ጋር ናችሁ? ትሰማላችሁ? ባልን ለማስተካከል፣ ሚስትን ለማስተካከል፣ ጎረቤትን ለማስተካከል አንድ ነገር ልንገራችሁ። ሚስትን ለማስተካከል ወደ ድካማ መውረድ። እስኪ በሉ ወደ ድካማ በሉ መውረድ። ወደ ምን መውረድ ንገሩኝ እንጂ። ወደ ድካም መውረድ ማለት ይኸውላችሁ አንድን ሕፃን ልጅ እንዲናገር እንዲወደን ለማድረግ እማዬ ማለት አይችልም ሲል እኛ እንላለን አይደል? አባባ ማለት ሲጀምር አባ እንላለን። እኛም እየተኮላተፍን በሱ ማለት ነው። ወደ እሱ ስንወርድ ያ ልጅ ወደ ማን እንዲቀርብ እናደርገዋለን? ወደኛ። የሰው ልብ እናንተ ጋር እንዲመጣ ከፈለጋችሁ ወደ ሰው ድካም መውረድ እንልመድ ሁላችንም። ወደ ሰውየው ብሶት መውረድ ከጀመርን ሰውየው ወደኛ ይመጣል ማለት ነው። ሰዎች ሁሉ ተሰብስበው የሚገኙት የት ይመስላችኋል? የሚሰማቸው ሰው ጋር ነው። እርግጠኛው በዚህ እናገራለሁ። ሴቶች ማግባት የሚፈልጉት ባል ድክመታቸውን የሚረዳላቸው ባል። ዋሽቻለሁ? ሴቶቹ ዋሽቻለሁ? ድክመታቸውን የሚረዳላቸው ማለት ነው። ወንድ ልጅም ማግባት የሚፈልጋት ሚስት ድክመቱን የምትረዳለት ነው። ሰው እንኳን ጓደኛ ሲመርጥ ማን ጓደኛ ይሆን ሲባል ሳትነግሩት የሚረዳ ሰው ሲሆን፣ ድክመታችሁን አውጥቶ የሚዘረግፍ ሳይሆን ድክመታችሁን ይዞ ማበርታት የሚችል ሰው ማለት ነው። በዚህ ዘመን ሰው ግላዊ የሆነው ለምንድን ነው ካላችሁ፣ የሚናገረው ሰው ወይንም ድክመቱን የሚሸፍንለት ሰው የልቡን የሚሰማው ሰው በማጣቱ የተነሳ። ሰምታችኋል ወይ? ምን መስጠት ጊዜ ሰጠን ካዳመጥነው ሰው እኛ ጋር መምጣት ይጀምራል። እግዚአብሔር ለሰው ልጅ የሚያደርገው የመጀመሪያው ስጦታ ምንድነው ካላችሁ፣ ጊዜ መስጠት። በሞት ያፈርሰው። እስኪ በሉ ጊዜ በሉ መስጠት። ያችን ዮሐንስ ወንጌል ምዕራፍ 4 ላይ ያለችውን ዘማዊቷን ሴት ታውቋታላችሁ አይደል? አታውቋትም? ታውቋታላችሁ። በታሪክ ተሰብካችኋል፣ ብዙ ቀን ታውቋታላችሁ። ለዚያች ጊዜ ለመስጠት መድኃኔዓለም ተማሪዎቹን ከተማ ምሳ ገዝታችሁ ነው ብሎ ሰደዳቸው። አይገርማችሁ? የእሷን ምስጢር አደባባይ ላለማውጣት እኮ ነው። አያችኋል? አሁን ሐዋርያት እንዳለ ሆኖ ቢሆን ሰውዬ ምን ለማለት ፈልገው ነው እንትን ነበር፣ አታወራም ነበር። ለብቻዋ ጊዜ ሰጠና ምን አላመሰላችሁ? ውሃ ስጭኝ እባክሽ ወደ ማለት ጥያቄ ወረደ። አያችሁ አይደል? ጠምቷት ውሃ ብትመጣ ውሃ ስጭኝ አላት። መጽሐፍ ቅዱሱ እዚያው ላይ ሲናገር ክርስቶስ ውሃ ጠጣ ብሎ አይናገርም። የጠማው ማን ነበረ? ድካም ያለበት ሰው ነበር። ስለዚህ አንድ ሰው ተመልከቱ፣ የልቡን ሐሳብ የሚሰማው ሰው የጠማውን ሰው መስማት መድኃኔዓለምን መምሰል ነው። ስሙ ሰውን፣ እውነቴን ነው። እባካችሁ ስሙ። ባል ሚስትን ስማ፣ እባክህ ስማ። ካልሰማህ ከአንተ ጋር ወጥታ ጎረቤት አማካሪ ታበጃለች። አንተ መስማት ከቻልክ ግን እርግጠኛውን የምናገረው ሚስት ሌላ ሰው የችግሩ አማካሪ አታበጅም። ሚስቶችም ስሙ፣ እውነቴን ነው። ስሙ፣ ግጥም አድርጋችሁ ስሙ። እንዲህ አይነት ቀልድ የለም። ባላችሁ ሌላ አማካሪ እንዳያበጅ ምን ሆኑ? ሰሚ ሆኑ ማለት ነው። ስትሰሙ ነቃፊ መሆን ሳይሆን ችግርን ተረድቶ መፍትሄ ማምጣት ካልተቻለ ደግሞ መፍትሄ መፍጠር ካልተቻለ ቢያንስ በችግሩ ጊዜ ምን ማለት ነው? አብሮ መቸገር። እግዚአብሔር እንድንሰማ ይርዳን። ብዙ ልቦች አሉ ሰሚ ያጡ። ሰው እየታነቀ የሚሞተው ሰሚ ያጣ ሰው ነው።
ብዙ እህቶቻችን አሁንም የምናያቸው አንዳንድ እህቶችም ራሳቸውን ያጠፋሉ። ለምን መስሏቸው ነው ራሳቸውን የሚያጠፉት? የልባቸውን ተናግረው የሚሰማቸውና ያ የልባቸውን የሚነግሩት ሰው ሲክዳቸው ሰሚ የለኝም ብለው ያስባሉ። ሰሚያችን ግን መድኃኔዓለም ነው። ማን ነው የሚሰማችሁ? አቤት አንደኛ ስሙ። እናንተ ከቻላችሁ የሰው ወሬ አታውሩ። ልትይልኩ ሰውን ቀዳዳ አቅማዳ ነው የሚመስለው። እንዲሁ እኮ አይጣል ወሬኛ ነው ሰው። ገብታችኋል ያልኩት? ወሬ ወዳጅ መሆኑን የምታውቁት ቲክቶክ ላይ የሚያፈጣውን ህዝብ በማየት ብቻ ይበቃል። ችግር የለም። ወሬ ፍለጋ እኮ ነው እዚያ እንዲህ አፍጥጦ የሚውለው። እንግዳ እግዚአብሔርን ስትፈልገው ወገኛ ሁሉ ወሬኛ ሰው ተመልከቱ። የተነገረውን ነገር እስከሚያወራው ይቸኩላል። አሁን ሰው ያስችለዋል። የሆነ ነገር ካየ ስልኩን አውጥቶ ሳይቀርጽ ይሄዳል። ወሬኛ እኮ ነው ያ ማለት ነው። ያችን ፖስቶ ላይክ እስከሚያገኝ ድረስ ይቸኩላል። ወሬኛ ሰው ማለት ነው። ወሬኛ ሰው እና ተመልከቱ። ጦር የተተከለበት ሰው አንድ ነው አለ ሲራክ። ጦር የተተከለበት ሰው እንጀራ ልብላ እንደማይል ወሬኛ ሰው የያዛትን እስከሚተነፍስ ሰላም አይሰጥም። የሰው ምስጢር ጠባቂ እንድንሆን መድኃኔዓለም ይርዳን። እንዲያረገ ከደኑ። ከዚያ ምን አለ? ሴትዮዋ አሷትና ሲላቸው ከዚያ በኋላ ምን አሉት? ልጅ እንግዲህ ከገለጥክ ንስሐ ግባ ብለው ራሱን ዝቅ በማድረጉ እንዲጾም አደረጉት። ጾም ምንን አጠፋ? ዝሙትን አጠፋለት። ከዚያ በኋላ በቅቶ ለመሞት በቃ። አባ መቃርስ ከዚያ ከመነኩሴው ጋር ሲወጡ ምን አላቸው መሰላችሁ? ሳሩ ድንጋዩ ምን አላቸው? መቃርስ ኮነ ከማምላኩ አላቸው። ተመልከቱ። መቃርስ እንደ አምላኩ ሆነ። እስኪ በሉ መቃርስ በሉ እንጂ እንደማን ሆነ? ምን ማለቱ መስሏችሁ ነው? የቢታንያ ድንጋዮች መድኃኔዓለምን እንዳመሰገኑት እርሱ ደግሞ በእኔ የሚያምኑ እኔ የምሰራውን ስራ ይሰራሉ፣ ይህች ምልክት ትከተላቸዋለች ብሎ እንደተናገረ ከኔ የሚበልጥ ይሰራሉ እንዳለ መድኃኔዓለም በባህሪው ድንጋዩን ለራሱ እንዳናገረ መድኃኔዓለም ያደረባቸው አባ መቃርስ እንደ ክርስቶስ የሰውየውን ኃጢአት ቢሸሽጉ ድንጋዮች አፍ አውጥተው እንደ እግዚአብሔር በደልን ሸሻጊ ሆነ ብለው አመሰገኑት። እንደማን በሉ? እንደ እግዚአብሔር በሉ እንጂ። እዚህ በደልን መሸሸግ፣ በደልን መተው። እግዚአብሔር በደልን እንድንተው መድኃኔዓለም ይርዳን። እስኪ በሉ ሁሉንም በሉ እንጂ እግዚአብሔር ያሳልፋቸዋል። ምኑ ያልፋል? ሁሉም በሉ እንጂ እግዚአብሔር ይስጥልኝ። ሁለት ነገር ብቻ ተናግሬ ልጨርስ። እስኪ ጾም በሉ። የሰው መልክ ናት። መብል ያልፋል አያልፍም? በሞቴ ነገሩ ሆድ ያልፋል አያልፍም? የማያልፈው ማን ነው? እግዚአብሔር። የማያልፈው እግዚአብሔር ከሆነ ሰው በማን መልክ የተፈጠረ ነው? በማን ንገሩኝ እንጂ። ዘፍጥረት 2:17 ላይ ምን ይላል መሰላችሁ? በበላ ቀን ትሞታለህ ይላል። እስኪ በሉ በበላ ቀን በሉ ትሞታለህ። ይሄ ልቶና ሌላ ንገራችሁ። እስኪ በሉ ጾም በሉ የሰው መልክ ነው። ሰው ማንን ይቆይ? ሥላሴ ምን ብለዋል? ሰውን በመልካችን እንደ ምሳሌያችን ንገሩኝ እንጂ ታውቁታላችሁ። ጥቅሱማ እናንተው ጋር ነው ያለው። አንዱን ትርጉም ብቻ ልንገራችሁ። እግዚአብሔር ይበላል ወይ? አይበላም። እግዚአብሔር ይጠጣል። ስለዚህ በመልካችን እንፍጠር ማለት ምን ማለት ነው? እንደኛ የማይበላ ማንን እንፍጠር? ሰውን እንፍጠር። አንድ ነገር ያዙልኝ፣ በሞት ያፈርሰውላችሁ። በሞት ብያችኋለሁ። ሰው እየበላ ኖሮ የመጨረሻ መልኩ አለመብላት ነው። መልካችን ምንድን ነው? ንገሩኝ እንጂ። እንደዚያ ቆነጃጅት፣ እንደዚያ በገነት እንደዚያ ምግብ አለ ወይ? ውሸት ነው። የለም። አትልፉ። ሰው ሞቶ ከተነሳ በኋላ ማንን ይመስላል? በሉ መላእክትን በሉ እንጂ። መብል እስከ መቼ ነው የሚያገለግለው? እስከ ሞት ድረስ ብቻ ነው የሚያገለግለው። ጾም ግን የማን መልክ ናት? የሰው መልኩ ጾም ነው። በእግዚአብሔር መልክ ተፈጠርን ማለት ተመልከቱ።
እስከምንሞት ድረስ እየበላን እስከ 9 ሰዓት ድረስ እየጾምን የጾምን ሕይወት እየተለማመድን ኖረን መጨረሻ ግን የምንገባው የማንበላበት ሕይወት ላይ ነው። በመንግስተ ሰማያት ምግብ የለም። በመንግስተ ሰማያት መጠጥ የለም። በመንግስተ ሰማያት ምግባችን ማን ነው? አንድ ጊዜ ዛሬ የተቀበልነው የክርስቶስ ሥጋ ለዘላለም አጥግቦን ይኖራል። ዛሬ የተቀበልነው የክርስቶስ ደም ለዘላለም ጥማችንን ቆርጦልን ይኖራል። በመንግስተ ሰማያት ሸማኔ የለም፣ ልብስ ስፌት የለም፣ ልብስ መልበስ የለም። ዛሬ በልጅነት የለበስነው የብርሃን ልብስ ለዘላለም ደምቆ ይኖራል። በመንግስተ ሰማያት አክሊል የለም። በመንግስተ ሰማያት ዛሬ ያከበረን እግዚአብሔር የሚሞተውን ሥጋችንን በማይሞት ሥጋ አስነስቶ ሕያው አድርጎ ያኖረናል። መብል ተመልከቱ። ጾም የሰው መልክ ሲሆን መብል የእንስሳ መልክ ነው። እስኪ በሉ መብል በሉ። የማን መልክ ነው? የእንስሳ መልክ ነው። ሰዓት አልቋል አለበታችን። አንድ ብቻ ልናገር እንግዲህ ሰዓት ስላለቀ ርዕሱን ሌላ ቀን ትማራላችሁ። አንድ ብቻ ልንገራችሁ። በዚህ ዓለም በጣም የምታስደንቀኝ አንድ ፍጡር አለች። እሷ ድመት ናት። ምንድን ናት? ልጆቿን የምትበላ ድመት። እንደው እኮ ሆድ ምን ያህል ተመልከቱ። አህያ አሁን ልጆቿን አትበላም፣ ትበላለች? በሞቴ ንገሩኝ። ድመትስ ትበላለች ነው የምላችሁ። አሁን ብዙ ፍጥረታትን ስታጠኑ እኔ ይኸውልህ ስለ ስነ ፍጥረት እነ የኔታም ስላሉ ሌላ ቀን ያስተምሯቸዋል። ስነ ፍጥረትን ጥንቅቅ አድርጎ ማወቅ ያስፈልጋል። ጥንቅቅ አድርጎ ማለት ነው። ለምን መሰላችሁ? የምንበላቸው የማንበላቸው ተብለው የተከፈሉት ለጤና እናንተ ሳይድ ኢፌክት ነው የምትሉት መሰለኝ አይደል? ለጤና ችግር የሚያመጡትን እግዚአብሔር ከልክሎናል። ገብቷቸዋል መሰለኝ የምለው ማለት ነው። እባብ ብትበሉ እባብ ብንበላ ችግር ነው። ምንድነው ችግሩ? እባብ የእሳት ባህሪው የበዛ ሳይንቲስቶች እንደሚያጠኑት በሺህ ቤት ወይም ምናምን አካባቢ አጥንተውታል። የተለያየ የእባብ ዝርያ አለ። እሳት የበዛበት እባብ አለ። የእሳት ባህሪው የበዛበት ማለት ነው። አይገባውም። እሳት የበዛበት ስል ደግሞ ሰው እሳት እየነደደበት እንዳይመስለው እንጂ እናንተ የእሳት ባህሪው የበዛበት ነው ያልኩት። ያን ብንበላ ምንድነው የምንሆነው? ዘማውያን ልንሆን እንችላለን። ለምን? የእሳት ባህሪያችንን መቋቋም ስለሚያቅተን እሳት መንደድ ነው አይደል? እሳት ባህሪ ሲሰለጥን ምን ይሰለጥናል? ዝሙት ይሰለጥናል። ተናዳጅ መሆን፣ ተናጋሪ መሆን፣ ግንፍልተኛ መሆን ይበዛብናል። እንዳይበዛብን ይሄን ብሉ ብሎ እግዚአብሔር ሕግ ሰርቷል። ዝም ብሎ መጥረግ አይቻልም። እንዲያ ማለት ነው። እንዲያ የሚል የለም። ስለዚህ ልንገራችሁ እና ድመት በጣም የምትገርመው እንደው ድመት እንደው ለምን አነሳኋት አሁን? እሺ ልንገራችሁ። ግን ሶስት የሚያሳዝኑኝ ፍጥረታት አሉ። አንደኛዋ እፉኝት ናት። ሁለተኛው እባብ ነው። ሶስተኛዋ ድመት ናት። ሃይላይት ማለት ዝም ብያ ትንሽ ብቻ ሳይቻችሁ ልሄድ። እፉኝት የመጀመሪያ ስትጸነስ ሴቲቱ ስትጸንስ አባትዮ ይሞታል። አፈማህፀኗ ጠባብ ስለሆነ አባትየው ላይ ችግር ደርሶበት ይሞታል። አባትየው ማለት ነው። ስትወልድ ደግሞ አፈማህፀኗ ጠባብ ስለሆነ መውለድ ስለማትችል እያማጠች ትሞታለች። ልጆቿ እየበሏት ይወጣሉ። አንድ የምታሳዝነኝ ልጆቿ በልተዋት እሷ ሞታ ልጆቿን ሕይወት የምትሰጥ እፉኝት ናት። እነዚህ አይሁድ ናቸው። እናትም አባትም በመጸነስ ጊዜ አባት ይሞታል አለ። ክርስቶስን ተመልከቱ። ሰው ሆኖ ቢመጣ እንደ አባትም እንደ እናትም የሚሆነውን ክርስቶስን ሰቅለው ገድለዋልና እፉኝት የሚባሉ እነሱ ናቸው። በሌላ አነጋገር ወንድማቸውን ዮሴፍን ሸጠው አውሬ በላው ስላሉ ምን አላቸው ዮሐንስ? እናንተ የእፉኝት ልጆች አላቸው። አውሬ ወገኑን እንደሚበላ እናንተም ዮሴፍን ሸጣችሁ የበላችሁ ሲላቸው፣ በዚህ ዘመን ሰው አይሸጥም። በዚህ ዘመን እፉኝት የሉም አሉ። ሰው የሚሸጥበት ምናምን እዛና ያሰበችው እሱ እናንተ ያሰበችሁት እኔ ያልከፍለህ ግባ የሚባለው በዛም በዚህም በዛም ሰፈር ማለት ነው።
ሰው እየተሸጠ እኮ ነው። ተመልከቱ። ሰው ከብቱን ሸጦ ልጆቹን ጦም አሳድሮ እየከፈለ ይገባል። እውነቴን ነው። ይሄን እፉኝት ማለት እሱ ነው። ደም አስለቅሶ ሰውን መብላት እባባዊ ባህሪ። ልብ በሉ። ወደ ነገር ይልሰዳችሁ። ሁለተኛ እባብ ናት። እባብ በነገራችሁ ላይ እባብ ሰው የመውለድ ክኒና ይጠቀማል፣ እባብ አትጠቀምም። አቤት እግዚአብሔር ቸርነቱ። እኔ ስንት እንደምትወልድ መጽሐፉን ልብ አላልኩትም። እናንተው ታስተካክሉታላችሁ፣ ችግር የለውም። 10 ትውለድ 5 እንቁላል ትጥላለች እባብ። ከዛ በኋላ ከ10 ልጅ ግን 1 ልጅ ብቻ ነው የሚያድገው። ሰምታችኋል? ለምን ጠቅ ስታደርገው እንቁላሉን የእባብ ልጅ ተፈትልኮ እንደወጣ በሜዳው ይሄዳል። እሷ ልጄ ጠፋብኝ ብላ ተከትላ ስትሄድ እሱ እናቱን አጥቶ በዛ በሳር ውስጥ መሬት እየላሰ ነው የሚያድገው። እናቱንም አባቱንም ሳያውቅ ያድጋል የእባብ ልጅ። ያቺ እባብ ቤቷ ጠፍቷት ሌላውን ሳትፈለፍለው ትቀራለች። ሰው ነው ከባብ የባሰው ልጅ የማይወልደው። እግዚአብሔር ሀብቱን ሊሰጥ የእባብን ልጅ ሳይዘነጋ መሬት እያላሰ ያሳደገ እግዚአብሔር ሰውን አይዘነጋ። መችስ ይዘነጋል? የአሞራን ልጅ ያልዘነጋ እግዚአብሔር ሰውን ይዘነጋል? ቁጫጭን ያልዘነጋ እግዚአብሔር ሰውን ይዘነጋል? አሳማን ያልዘነጋ እግዚአብሔር ሰውን ይዘነጋል? ሰው ለሆዱ ረመዳን ያለ አይታል። እሺ ሌላ ምንድናት ያልኳችሁ? ድመት ናት። አሁን ድመት ላይ ያደረስኳችሁ ድመት ምን እንደምታደርገው መሰላችሁ? ትወልዳለች። በብዙ ጭንቅ ከወለደች በኋላ ሳስበው እኔ እንግዲህ ይመስለኛል ነው ምናልባት ከቦታ ወደ ቦታ ስትወስድ ልጆቿ ስለሚበዙ ጠላት እንዳያጠፋብኝ ብላ ትበላቸው ይሆን? እንደዛ ይሆን? እንደው በበጎ ስናስበው ስላልጠየቅናት ብዬ ነው። አልጠየቅናትም፣ ስላልጠየቅናት ነው። ግን ዋናው ሐሳብ የምንይዘው መብላቷን ነው አይደል? ትበላለች። ግን ተመልከቱ ያን ያህሉ ጊዜ የተሸከመ ሆዷ እንዴት ልጆቿን ለመብላት ደፈረላት? እንዴትስ ያ የእናትነት አንጀቷ ጥርሷን የልጆቿን አጥንት ሰብሮ እንዲበላው ህሊናዋ ደፈረላት? በጣም ነው የሚያሳዝነው እኮ። ሌላ ጠላት ቢመጣባት ምናልባት ወግነውም ልጆች ናቸው ሊያድኗት ይችላሉ። እነዚያን ልጆቿን ለምን ለመግደል ድመት ደፈረች? አይ ድመት ስንት ዘመዶች አሏት በዚህ ዘመን መሰላችሁ? ድመት ልጆቿን እንደምትበላ ልጆቿን የምትበላ ሀገር የለችንም ወይ ዛሬ? ጠላት ሲመጣ የሚመክቱላትን የወለደቻቸውን ልጆች የምትበላ ሀገር የለችንም? አለችን። ጾም ያስፈልጋል ለዚህ፣ ጸሎት ያስፈልጋል ለዚህ። አምጣ የወለደች መመኪያ የምትላቸው ልጆች በየተራራው መጣል ከጀመረች ሰነባብታለች። በየትኛውም ሀገር ይሁን ሰው በሰውነቱ ሊከበር ይገባዋል። የፈለገውን የማምለክ መብት ቢኖረውም ሰው ነው፣ አይገደልም። መጽሐፍ ቅዱስ የሚያስተምረን ጥጃውን በእናቱ ወተት ጠብሰህ አትብላው ይላል። ቤተ ክርስቲያናችን ይህች ናት። አይደለም ሰውን መግደል ያሳደግከውን በሬ እንኳን አትብላው ነው የሚል መጽሐፍ ቅዱስ። ሲበሉ ያሳደግከውን በሬ በሉ ምን አትብላው? ሳሳለት። ለምን ቢባል እንጀራ እያበላ ጨው እያላስክ ሳር እያጨድክ እያበላ ያንን በዚህ አሳድገዋልና አርዳ አትብላው ማለት ስጋ አትብላ ማለት ሳይሆን ልብ በሉ እራራለት፣ እሱን ሽጣው እልች ማዘኔን ከዚህ ይጀምራል እኮ ተመልከቱ። እንዲህ ብላ የምታስተምር ቤተ ክርስቲያን ወደ ኋላ ተጥላ ነው ሰው እንደ ድመት መብላት የተጀመረው ሀገራችን ላይ። ለዚህ ጸሎት ያስፈልጋል፣ ጾም ያስፈልጋል። እስኪ ጾም በሉ። መገዳደላችን ለሆዳችን መሆኑ ነው እኮ የሚገርመኝ። እኔ ድመት ለምኗ ነው የምትበላው? በሉ ለሆዷ በሉ እንጂ በሞቴ ንገሩኝ። ሰው ሊጸድቅ ነው የሚገዳደለው? ለሆዱ ነው። ተመልከቱ፣ ሆድ ያልፋል፣ ሁሉም ያልፋል። የማያልፍ እግዚአብሔርን በመገዳደል አንጠው። መድኃኔዓለም ለሀገራችን ሰላም ያድልልን። ሆድ በሉ ሁላችሁ። ያልፋል፣ መብል ያልፋል። ሆድ ምን ይላል? በሞቴ ሁለት እያልኩ ላድር ነው መሰለኝ። ይሄን ተናግሬ ጨረስኩ። ይሄን ይቅር ይበሉኝ። አንድ ሺህን እና ምንድነው ሆድ ልብስን ያስገፍፋል። ማን እንደተገፈፈ? አዳም እንደተገፈፈ። አቤት ሰው ሊበላ ሲል ጥቅሱ፣ አቤት ጥቅስ ይንጓጓል። እንደዛ ሰፈር ጥቅስ
እግዚአብሔር ምን በላ አይልም። እስኪበል መልስልኝ። አዳምን ምን በላ ብሎ አይደል ያስወጣው? ምን በላ ይላል። እንኳን ምን በላ ጊዜ ምን ለበስክም ይላል እግዚአብሔር። ጥቃቅ እንደው በሞት ያፈርሰዋል። እናታችን ለትንሽ ነገር አታስብልንም? በሞቴ ንገሩኝ እስኪ። አሁን ጥፍሬም ቢያመኝ እናቴ አታስብም? እሺ እናንተን ሁሉ ጠይቃችሁ አታስቡም? እናቶቻችን ኧረ ታስባላችሁ። እውነቴን ነው፣ በጣም ነው የምታስቡት። ስለዚህ ተመልከቱ፣ እግዚአብሔር ለጥቃቅናችን ነገር እንኳን ይጨነቃል። ለምን? እናት ነው እግዚአብሔር። ከእግዚአብሔር ትንሽ ነገርም ትሁን ከለየችው እሷ ጣዖት ነው የምትሆነው። ትንሽ ነገርም ትሁን እንደው አታካብዱት ይላል ሴቱ። አሁን እንዲሁ እግዚአብሔር እንዲህ አይልም። ኧረ ተው ጎበዝ ተው። እግዚአብሔር ምን ለበስክ አይልም። ተው። መብል ልብስን አስገፈፈ። መብል ከሀገር አባረረ። መብል የማይፈርስ አካልን አፈረሰ። መብል ከመላእክት አንድነት ለየ። መብል ስደተኛ አደረገ። መብል ሞትን አመጣ። መብል ሰላምን ነሳ። መብል ኃጢአትን ሁሉ አበቀለ። ይኸው አዳም በመብል ከሀገሩን ጣለ። መብል ሆድ ነው ዛሬም ሰውን አገር እያስጣለ ያለው። ተሰዳችሁ ያላችሁትን አይደለም እየተሳደብኩ ያለሁት፣ የምንገዳደለውን ነው እያወራ ያለሁት። ስለዚህ ተመልከቱ፣ ምንድነው አሁን መድኃኒቱ? ለመልበስ ምን ማለት? አሁን ወደ ቀደመ ክብር ለመመለስ ምን ማለት? በሉ መጾም በሉ እንጂ በሞቴ ነገር መጾም በሉ። ነነዌን ስንጾም ወዴት ነው የምንመለሰው? በእግዚአብሔር በአንድ ቀንም በ3 ቀንም ጾም ሊመረን ይችላል። ይህን ጾም ስንጾም ከልባችን ተመልሰን ከሆነ ወደ ቀደመ ክብራችን እንመለሳለን። መብል ያመጣውን የመብል ተቃራኒው ምንድነው? መጾም ነው። በመብል የመጣውን ምንድነው? በጾም ነው። ጾም አያድንም ይባላል። እንዴት ታዲያ? መብላት ካስኮነነ መጾም ያጸድቃል ማለት ነው። መጾም ልብስን ያለብሳል። መጾም ሰላም ይሰጣል። ይኸውላችሁ ስንጾም እንደ ዳንኤል ምስጢር ይገለጥልናል። ስንጾም አዳም በልቶ ሞተ። እስኪ በሉ አዳም በሉ። በልቶ ሞተ። ዕብራውያን ምዕራፍ 11 ቁጥር 3 ላይ ሄኖክ ከዓይነ ሞት ተሰወረ ይላል። እስኪ በሉ ሄኖክ በሉ። ከዓይነ ሞት ተሰወረ። ከሞት ማምለጥ ትፈልጋላችሁ? አዎ በሉ እንጂ። ኧረ በሞት የነገሩኝ። እሳት ከሰማይ ወርዶ እንደ ነነዌ ሰዎች እንዳይበላን ትፈልጋላችሁ? በሉ ንገሩኝ እንጂ። ምንድነው መድኃኒቱ? ጾም። ያው አዳም በልቶ ቢሞት ሄኖክ ሆዱን ቢገዛ ምን አለ? እስከ ዛሬ አልሞተም። ክርስቶስ እስከሚመጣ ሄኖክ አይሞትም። ለምን? ወእምቅድመ ዝንቱ ነገር ተከብተ ሄኖክ በኀበ አልቦ ዘኢመረ። ሄኖክ አስቀድሞ ተሰወረ። ለምን? ሆዱን ገዝቷልና። ሆዱን የገዛ ሰው መብቃት ይችላል። ልብ ብላችሁ ስሙ። ወደ ሰማይ ለመውጣት ሸክም ማቅለል ነው። ፌስታልን ወይንም ወረቀትን ነፋስ የሚያነሳት ምን ስትል ነው? ስትቀለው ነው። ሆዱን ያቀለለ ሰው ወደ ሰማይ ለማድረግ ይችላል። ሆዳችንን እንድናቀል መድኃኔዓለም ይርዳን። በሚያልፈው ተረጋጉ። ጨረስኩ። እግዚአብሔር በሉ ሁላችሁም ንገሩኝ። ሁሉንም በሉ ንገሩኝ እንጂ ያሳልፋል። እግዚአብሔር ስንቱን ያሳልፋል? መጾም ማንን ያስመስላል? ስለዚህ ሆዳችንም ያልፋል። ማን እንዳያልፍብን መትጋት እግዚአብሔር። የልደት ዕለት ራሱ ሌሊት ነው መላእክት ለእረኞች የተገለጡት። ለምን? እስኪ ለምን በሉ። ለምን በሉ እንጂ። ምን ማለት ነው? በሚበሉበት ሰዓት ሳይሆን ጾም በነበሩበት ሰዓት ነው የተገለጠው። ለምን? መጾም መልአክ እንዲገለጥ ያደርጋል። እግዚአብሔር ጾመን ሰላም እንድናገኝ መድኃኔዓለም ይርዳን። የነነዌ አምላክ መድኃኔዓለም ክርስቶስ እንደ ድመት ልጆቻችንን የምናጠፋ የምንበላውን እኛንም ሀገራችንንም ይማርልን። ነነዌን የማራት በ3 ቀን ጾም ነው። እኛም ክፋታችንን ትተን ብንመለስ አይደለም በ3 ቀን በተመለስንበት እግዚአብሔር ምሕረት ያደርግልናል። የነነዌን እሳት ዮናስ እንዳይዋሽ ብሎ በሰማይ ላይ አሳይቶ ለሕዝቡ ምሕረት ያደረገ እግዚአብሔር ለሀገራችንም የዘረኝነቱን እሳት፣ የጥንቆላውን እሳት፣ የመናፍቅነቱን እሳት፣ የፖለቲካውን እሳት፣ የሆዱን እሳት፣ የዝሙቱን እሳት፣ የመከፋፈሉን እሳት መድኃኔዓለም ያጥፋልን። የነነዌ አምላክ ለእኛም ምሕረት ያደርግልን። ወስብሐት ለእግዚአብሔር። ይቆየን።